ኑሮ ጥያቄ የሚሆንባቸው ሰዎች አሉ። ምንድነው እሱ እየሆነ ያለው? እኔ ክፉ ሰው ነኝ ወይ አምላክስ ፈጣሪ ስለማይወደኝ ነው? ወደ ሰርፌስ ሲወጡ እነዚህ የተሰሩ ሰዎች ናቸው፣ አልማዞች ናቸው፣ ውድ ናቸው። ጠጠር መስለሻቸው የጣሉሽ ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ። ወይ በልጆቻቸው ይሰቃያሉ፣ በመስሪያ ቤታቸው ይሰቃያሉ፣ ሳፈሪንግ አላቸው፣ ስቃይ አላቸው። ስቃይ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያደርጉት፣ ያበራሉ። የህይወት እሳት ከዛ በኋላ ሲመጣ ስቀውበት ነው የሚያልፉት፣ አቃጥላቸው። አንድ ጊዜ ከዓመታት በፊት ነው ከሰልና አልማዝ አንድ ናቸው የሚል ነገር አነበብኩ። አሁን ከዚህ ስንወጣ አንድ ሰው ከሰል ልስጥሽ ቢል ልብስሽን እንዳይነካ ነው የምትጠነቀቂው፣ እንኳን ልትቀበዩ። አልማዝ ግን የተለየ ነገር ነው፣ ይሰጠኝ ይቀበላሉ። እና ኮልና ከሰልና አልማዝ አንድ ናቸው። እዚህ ውስጥም ያለው ካርበን ነው፣ እዚህ ውስጥም ያለው ካርበን ነው። እሱ ብቻ አይደለም፣ ይሄንን ከሰሉን ወስደሽ ወደ አልማዝነት መለወጥ ይቻላል። ኮሉን ወደ አልማዝነት መለወጥ ይቻላል። ያ በጣም ስትራይክ አደረገኝና ወደ ህይወታችን አመጣሁት፣ ወደ ሰዎች አመጣሁት። ታዲያ ለምንድን ነው ከሰሉ ከሰል ለምን ሆነ፣ አልማዙ ለምን አልማዝ ሆነ ሚለውን ጠየቅኩና አልማዝ የሚሰራበትን ፕሮሰስ አጠናሁ። 4 ነገሮች ይፈልጋል አልማዝ ለመሰራት። አንደኛ ከሰል የሚሰራው ከመሬት ስር ቅርብ ነው፣ ቆፈር አድርገሽ ታገኘዋለሽ። ዳይመንድ የሚሰራው ከምድር በታች 500 ኪሎ ሜትር ጥልቀት ላይ ነው። ከዚህ እስከ ሐረር ከዚህ እስከ ጎንደር ምናምን ብለሽ ገምጪው ጥልቀቱን። ታች ነው የሚሰራው። አንድ በይ እዛ ታች መሆን አለበት። ሁለተኛ አልማዝ ለመሆን የሚሰራበት ቴምፕሬቸር 1200 ዲግሪ ሴንቲግሬድ ነው። እንግዲህ እኛን 37 ዲግሪ ሴንቲግሬድ ነው፣ ሩም ቴምፕሬቸር 22 ዲግሪ ሴንቲግሬድ ነው። አልማዝ የሚሰራው 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ነው። ሶስተኛ ምን ይፈልጋል? ፕሬሸር ይፈልጋል። ከፍተኛ ፕሬሸር እንዲጨምቅ መደረግ ይፈልጋል። ከዛ በዚህ ሁኔታ በዛ ጥልቀት በ1200 ዲግሪ ሴንቲግሬድ በከፍተኛ ፕሬሸር ለረጅም ጊዜ መቀመጥ አለበት። አሁን አይዲያሊ አንድ ከሰል አለ ልውሰድ። አንድ ከሰል አለ። ያንን ከሰል ውሰጂና ከምድር ሰርፌስ በታች 500 ኪሎ ሜትር ውሰጂና አስቀምጪው ታች። ከዛ 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ አስቀምጪው። በከፍተኛ ፕሬሸር ውስጥ አስቀምጪው፣ ሞለኪውሎቹ እንዲጠጋጉ ነው። በዛ ፕሬሸር ውስጥ አስቀምጪው፣ ለረጅም ጊዜ አስቀምጪው። ዳይመንድ ይሆናል ከሰልን ካርበን ያለው ነገር ወስደው በሃይ ፕሬሸር በሃይ ቴምፕሬቸር በከፍተኛ ቃጠሎ በከፍተኛ ፕሬሸር አስቀምጠው አልማዝ ያደርጉታል። ስለዚህ አሁን ወደ ህይወታችን ሳመጣው ያንን አየሁና ከዛ ግን እዛ 500 ኪሎ ሜትር በታች ነው አይደል የተሰራው፣ እንዴት ይወጣል ብለን ጠየቅኩኝ። እዛ ከሆነ የሚሰራው ታዲያ እንዴት ነው የሚወጣው አልማዝ? ጥልቅ ነው። ቮልኬኖ ይፈነዳል። ቮልኬኖ ሲፈነዳ ከማግማው ጋር አልማዙ ይወጣና ሰርፌሱ ላይ ይፈሳል። ስለዚህ የሚወጣው በቮልኬኖ ነው። አሁን ወደ ህይወታችን አመጣሁት። ወደ ህይወት ስታመጪው እኔ ብዙ ትራቭል አደርጋለሁ። አሜሪካ ስቴቶች ብዙ ዞር ያለው፣ ካናዳ ብዙ ዞር ያለው፣ ዩሮፕ፣ እዚህም ደግሞ ኢትዮጵያ ውስጥ ብዙ ሰዎችን የማግኘት እድል አለኝ። ካውንስሊንግም ስሰራ ብዙ ሰዎችን ለማዳመጥ እድል አለኝ። ሰዎችን ታገኝና ይነግሩሻል። ጓደኞቼ ያልደረሱበት ቦታ በጣም ይገርምሃል ይላሉ። ያሉበት ቦታ እንደው በኑሯቸውም በስራቸውም ትልቅ ቦታ ነው ያሉት። እኔ ደግሞ በቃ አልተሳካም እስካሁን ድረስ ይሉሻል። ምን ማለት ነው? ከጓደኞቻቸው ካሉበት 500 ኪሎ ሜትር በታች እንደሆኑ ነው የሚያስቡት። ገብተሻል? ዝቅ ብለው እነሱ ጓደኞቻቸው በሀብት አድገው በስልጣን አድገው በትምህርት በተለያየ መንገድ አድገው፣ እነዚህኛዎቹ ሰዎች ግን የተለየ ኃጢአት ሳይኖርባቸው ሰነፍ ሳይሆኑ ክፉ ሰዎች ሳይሆኑ ራሳቸውን እኔ በማወዳደር አላምንም። እነሱ ግን ራሳቸውን አወዳድረው
በቃ ይገርማል። እዛ ታች ነው ያሉት ጓደኞቼ እዛ ናቸው ይሉሻል። አንድ ክራይቴሪያ ሟሉ ታች መሆናቸው አያውቁትም እነሱ። ሁለተኛ አሁንም ሰዎችን ሳገኝ ይሄ ሳፈሪንግ የሚባለው ስቃይ አለባቸው። ለሰዎች የምንሰጠው የተሳሳተ ትምህርት መሰለሽ ህይወት ቀይ ምንጣፍ ነው ብለን ነግራቸዋለን። ኢዚ ነው በቃ ምንም ችግር የለም አበባ በአበባ ነው እንላቸዋለን። that's not true። ምድር ላይ ስቃይ አለ። በምድር ሳላችሁ መከራ አለባችሁም ተብሏል በቅዱስ ቃሉ። ዝም ብሎ ፊሎሶፈሮቹንም ካይሽን ቡዳ ራሱ ላይፍ ኢዝ ሰፈሪንግ ነው የሚለው፣ ሌላ ነገር አይደለም በቃ ሰፈሪንግ ነው የሚለውና ስቃይ አለ። እነዚህ ሰዎች የማገኛቸው ሰዎች ዝቅ ብያለሁ ከማለታቸው ተጨማሪ ሰፈር ሲያረጉ ታያቸዋለሽ። ወይ በህመም ይሰቃያሉ፣ ወይ በልጆቻቸው ይሰቃያሉ፣ በመስሪያ ቤታቸው ይሰቃያሉ። ሰፈሪንግ አላቸው፣ ስቃይ አላቸው። ያ 1200 ዲግሪ ሴንቲግሬድ ቃጠሎ ነው። መቼ ነው ማርፈው ይሉሻል ዶክተር፣ እኔ መቼ ነው ማርፈው ይሉሻል የልባቸውን ሲያወሩሽ። እኔ ግን እንደሰው እንደው እፎይ ብዬ የምኖረው መቼ ነው ብሎ ይጠይቃሉ። ለምንድነው? ሳፈሪንግ ውስጥ ናቸው። 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ናቸው። ሁለቱም ክራይቴሪያ ሟሉ። ዝቅ ብለዋል፣ ሃይ ቴምፕሬቸር ውስጥ ናቸው። አያውቁም እነሱ ምን እየተካሄደ እንደሆነ። ከዛ ሶስተኛ ምን ይፈልጋል ብለን ፕሬሸር ይፈልጋል። ጫና አለባቸው። መስሪያ ቤታቸው ጫና አለ፣ ፕሬሸር አለ። ቤት ውስጥ ፕሬሸር አለ፣ ጫና አለ፣ የኑሮ ጫና አለ። ጭምቅ አድርጎ ይዛቸዋል። ላይፍ ጭምቅ አድርጎ ይዛቸዋል። አንዳንዶቹ አሁን ለምሳሌ ገንዘብ ያላቸውን ሰዎች ሀብታሞችን አይተሽ ዝም ብለው ያረፉ ይመስልሻል። ባንክ ዕዳው አለ፣ ሌላው ፕሬሸር አለ፣ ብዙ ነገር አለ። የእያንዳንዱ ሰው ይለያያል የሚያልፍበት መንገድ። ስለዚህ እነዚህ ሰዎች በፕሬሸር ውስጥ የሚያልፉ ሰዎች ናቸው። አጭር ጊዜ ደግሞ አይደለም። 15 ዓመት ይላሉ፣ 20 ዓመት በዚህ ሁኔታ እና ተስፋ ቆርጠዋል። በዛ ሁኔታ ኖረው እንደሚያልፉ ሌላ ነገር እንደማይመጣ ያስባሉ። ስለዚህ ዝቅ ብለዋል። ከፍተኛ ስቃይ ውስጥ 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ናቸው። በኑሯቸው በጣም ጫና አለባቸው። ምን እየተደረገ እንደሆነ ግን አያውቁም። ኮል የነበረው ፐርሰናሊቲ ወደ አልማዝነት እየተለወጠ እንደሆነ አያውቁም። ከዛ 15 ዓመት ይቀመጣል፣ 20 ዓመት በዛ ሁኔታ ይቀመጣሉ። ምን እየሆነ እንደሆነ አያውቁም። እዛ ጋር አሁን እነሱ ዳይመንድ ሆነው ተሰርተዋል። ከዛ እዚችው በቃ በዚችው ኑሮ በዚችው አልፋለሁ ብለው ሲሉ ድንገት በህይወታቸው ያልተጠበቀ ቮልኬኖ ይፈነዳል። አርጎ ያወጣቸዋል። ሲወጡ ወደ ሰርፌስ ሲወጡ እነዚህ የተሰሩ ሰዎች ናቸው፣ አልማዞች ናቸው፣ ውድ ናቸው። ከዛ ከትኒድር አሁን አልማዝ በዛ መንገድ ሲወጣ ፖሊሺንግ የሚባል አለ። ፖሊሽ ይደረጋል፣ ካቲንግ አለ፣ ይቆረጣል እና አምሮ ደምቆ ከዛ በኋላ የምታገኙን ቦታ እና ዋጋውን ታውቂያለሽ። ስለዚህ ከሰዎች ህይወት ጋር ሳገናኘው እነዚህ ሰዎች የሚያልፉበትን መንገድ ቢያውቁ መከራቸውን አፕሪሼት ያደርጋሉ። ስቃያቸው ከንቱ እንዳልሆነ ያውቃሉ። ፕሬሸሩ ዝም ብሎ እንዳልሆነ ያውቃሉ። ፐርሰናሊቲያቸው እየተሰራ እንደሆነ ያውቃሉ ብዬ አሰብኩና መጣሁት። ከዛ የአልማዝን ባህሪያት አጠናሁ። አሁን የተሰራው አልማዝ መጀመሪያ ከእንትኑ ሲወጣ ዝም ብሎ ጠጠር ሊመስልሽ ይችላል። ከዛ ፖሊሽ ሲደረግ ካቲንግ ካለፈ በኋላ ነው። ሰዎች ቫልዩሽን ላያውቁት ይችላሉ። እንደውም ምን እላለሁ አንዳንዴ ጠጠር መስለሻቸው የጣሉሽ ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ። ምክንያቱም ሳይጠረቅ ምናምን ጠጠር ነው የምትመስዩ። ጠጠር ማን ይፈልጋል? ድንጋይ ማን ይፈልጋል? ወስደው ይጥሉታል። ከዛ ግን አልማዝ እንደሆነ ግን በኋላ ያውቃሉ። አሁን 7 የዳይመንድ ባህሪያት አሉ። እነሱን እናውራ። እነዚህ ተሰርተው የወጡ ሰዎችና በዚህ መንገድ ያለፉ ሰዎችና አልማዝ ያመሳስላቸዋል። ባህሪያቸውን እናውራ። አንደኛ አልማዝ በጣም ጠንካራ ነው። በምድር ላይ የመጨረሻ ብረት ይመስልሻል አይደለም? የመጨረሻ ጠንካራ ነገር ግን ዳይመንድ ነው። በብረት አትቆርጪውም፣ በስለት አይቆረጥም፣ በምንም ነገር አይቆረጥም። አልማዝ የሚቆረጠው በሌላ አልማዝ ነው። እንደውም ጠንካራ ነገሮችን ለመቁረጥ አንዳንድ ቦታ ዳይመንድ ኮትድ የሆነ መቁረጫ ያዘጋጃሉ።
እና ዳይመንድ በጣም ጠንካራ ነው። እንዲህ ተሰርተው የወጡ ሰዎች አልማዝ ጠንካራ ስለሆነ ማንም ሰው መጥቶ እንደዚህ የሚዋጭራቸው አይደለም። አልማዝን እንደዚህ ልትዋጭሪው አትችይም። ዝም ብሎ በምናምን የሚፋቅ አይደለም። ወርቅ ይፋቃል፣ አልማዝ ዝም ብሎ አይፋቅም። እና ልቁረጥህ ብትዩ አይቆረጥም። ክራሽ ላድርግህ ብትዩ ክራሽ አይደረግም። በጣም ጠንካራ ነው። በዛ ነገር ውስጥ አልፈው በፕሮሰስ ውስጥ አልፈው የሚወጡ ሰዎች ጠንካራ ናቸው። ውስጣቸው ፐርሰናሊቲያቸው ጠንካራ ነው። አይደነብሩም፣ አይደነግጡም። ልጉዳቸው ብለሽ ልትቆርጫቸው ብትሞክሪ አይቆረጡም። ልቧጭረህ ቢሏቸው አይቧጨሩም። ለምንድን ነው? አልፈውበታል። እነሱ በዛ ውስጥ አልፈው ነው የወጡት። ስለዚህ በጣም ጠንካሮች ናቸው። ውስጣቸው ስብዕናቸው በጣም ጠንካራ ነው። ዝም ብሎ ክራሽ የሚደረግ አይደለም። የሆነ ነገር መጣብኝ ብሎ ብሬክ ዳውን የሚያደርጉ አልቅሰው ምናምን ወድቀው ህይወታቸውን የሚያጠፉ አይደሉም። ብርቱ ናቸው። ውስጣቸው ጠንካራ ነው። ከውጭ ስታያት ቆንጆ ለስላሳ ትመስልሻለች፣ ግን ጠንካራ ነች። ስብዕናዋ ጠንካራ ነው። ሁለተኛው የአልማዝ ባህሪ ያስገረመኝ ጠንካራ አሲድ ውሰጂና ወርቅ ላይ ያፈሽበት ከጥቅም ውጭ ነው የሚሆነው። ጠንካራ አሲድ ውሰጂና ሲልቨር ላይ ያፈሽበት ከጥቅም ውጭ ነው የሚሆነው። ያንን ጠንካራ አሲድ ግን ወስደሽ ዳይመንድ ላይ ያፈሽበት ምንም አይሆንም። ምንም ዳይመንዱ እንጂ ጥርግ ብሎ ከላዩ ላይ ማን ነው አሲዱ ከላዩ ላይ ጥርግ ብሎ ይነሳና ምንም አይሆንም። ቤዚክ የሆነ ደግሞ ፍሉድ ውሰጂና አፍሽበት ምንም አይሆንም። አስገራሚ ባህሪው ነው። እነዚህ በዚህ ሂደት ውስጥ ያለፉ ሰዎች አሁን እንዲያውቁ የምንፈልገው አሁን እያለፉ ያሉ ሰዎች አሉ። አሁን ሳፈር እያደረጉ ያሉ ሰዎች አሉ። ተሰርተው ሲወጡ የነገር አሲድ ተዘጋይቶ ምናምን ይደፉብሻል። ከዛ አለቀለት ይባላል። በቃ አሁን አለቀለት ይባላል። በጥድም አድርገው ታለቀለት ይባላል። ሰውየው ምንም አይሆንም። ዳይመንድ ነው፣ አልፎ ወጥቷል። ሼክ ኦፍ ነው የሚያደርገው፣ ያራግፈዋል። እንትኑን አሲዱን ያራግፈዋል። ምንም ነገር አይሆንም። የትምነምን ተጠንስሶ ፖይዝነስ የሆነ መርዝ የሆነ ነገር አምጥተው በስብዕናሽ ላይ ይደፉበታል። ስምሽ ላይ ፍቅር ይበልጣል እንዲናት ብለው ይደፉበታል። ምንም አይሆንም። ምንም የመሰራት ጥቅም ይሄ ነው። ሶስተኛው የዳይመንድ ባህሪ እሳት አያቃጥለውም። ለምሳሌ አንድ ቤት ውስጥ እንትን አለ እንበል፣ ብዙ እቃዎች አሉ እና የእሳት ቃጠሎ ተነሳ። ወርቁ ጋር ሂጂ ቀልጧል፣ ብሩ ጋር ሂጂ ቀልጧል፣ ሶፋው ተቃጥሏል፣ ቲቪው ተቃጥሏል፣ ሁሉ ነገር ተቃጥሏል። ግን በአንድ ቦክስ ደግሞ ዳይመንድ አለ እንበል። ዳይመንዱ ጋር ሂጂ ምንም አይሆንም፣ አይቃጠልም። የፈለገ እሳት ቢነሳ ዳይመንድ አይቃጠልም። እነዚህ ሰዎች 500 ኪሎ ሜትር ታልፎ ዝቅ ብለው በዛ ቃጠሎ በዛ ፕሬሸር ኢንዲዩር አድርገው ተቋቁሞ የህይወት ቮልኬኖ ያወጣቸው ሰዎች እሳት ቢነሳባቸው የተለያየ አይነት እሳት ውስጥ ብትከቻቸው ይሄ ናቹራል እሳት ሳይሆን የህይወት እሳት ከዛ በኋላ ሲመጣ ስቀውበት ነው የሚያልፉት። አያቃጥላቸው። አይ አዲስ እሳት ሰዎች ሲያስነሱ አውቀዋለሁ ይሄን ነው የምትይው፣ ይሄ ያቃጥለኝ ነው የምትይውና እሳት አያቃጥላቸው። አራተኛ ባህሪ ዳይመንድ ወይም አልማዝ ከፍተኛ ሪፍራክቲቭ ኢንዴክስ አለው። ሪፍራክቲቭ ኢንዴክስ ማለት የተቀበለውን ብርሃን የማንጸባረቅ ችሎታ ማለት ነው። ሻይን የማድረግ አሁን ይሄ ላይቱን ይቀበላል፣ አብዞርብ ያደርገዋል። የተለያዩ እቃዎች ሪፍሌክት ያደርጋሉ። መስታወት አለ። ዳይመንድን ግን የሚያክለው የለም። የተቀበለውን ብርሃን ያበራል። ስለዚህ ዳይመንድ የሆኑ ሰዎች በመከራ ውስጥ አልፈው መከራ የኳላቸው ስቃይ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያደርጉት፣ ያበራሉ። ጨለማ ሆኖ ምድሪቱ ላይ እነሱ ሻይን ሲያደርጉ ታያቸዋለሽ፣ ሲያበሩ ታያቸዋለሽ። ይሄ 15 ደቂቃ ፌም አይደለም፣ ብልጭ ብለው የሚጠፉ አይደሉም። ዴር በቃ አሉ፣ ሁሉ ጊዜ አሉ፣ ያበራሉ። ኢንፍሉዌንሻል ናቸው። ሰዎች ያዩዋቸዋል፣ ለወጣቱ ምሳሌ ይሆናሉ። አልማዝ ናቸው። ስለዚህ ሪፍራክቲቭ ኢንዴክሱ አራተኛ ነው። አምስተኛው ባህሪው የዲስፐርሽን ፓወር ነው። ዲስፐርሽን ማለት ደግሞ የፀሐይ ብርሃን አለ። ፀሐይ ብርሃን ስታዩ ነጭ ነው፣ ግን ውስጡ የተለያዩ ቀለማት አሉ። ቢጫ፣ ብሉ፣
ፐርፕል እንደዚህ 7 አይነት ቀለማቶች አሉት። ዳይመንድ ምንድነው ባህሪው የሚያደርገው? ቀለሙን ይቀበልና ሪፍሌክት ማድረግ ብቻ ሳይሆን ቀለሙን ወደ 7 ብርሃኑን ወደ 7 ይሰነጣጥቀዋል። 7 አይነት ላይት ያወጣዋል። ሪፍሌክት ሲያደርገው ቀዩን፣ ብሉውን፣ ግሪኑን፣ የሎውን ምኑ እንደዚህ 7 አድርጎ ያወጣልሻል። ስለዚህ ምን ይሰራል ማለት ነው? ሬንቦ ይሰራል፣ ቀስተ ደመና ይሰራል። እና እንደዚህ የሚያምር ብርሃኑን አንጸባርቆ ከዛ የቀስተ ደመና ያወጣልሻል። ዲስፐርሽን ፓወር ነው የሚባለው። አንዱን ላይት መበታተን ይችላል ማለት ነው። እነዚህ አልማዝ ሆነው የተሰሩ ሰዎች ስታያቸው ፍቅር አግኝተሻቸው አያውሩሽ። ዝም ብለሽ እንደዚህ ያቸው ትስማኛለሽ። ቀስተ ደመና መጽናናት አይደል? ኮምፎርት አይደል? ቃል ኪዳን አይደል? ዝም ብለሽ እንደየተሻቸው ትስማኛለሽ። አጭር ምክር ከመከሩሽ፣ በጣም አጭር ምክር አይዞሽ ፍቅር ካሉሽ እንኳን ትጽናኛለሽ። እና ሰው እያያቸው ይጽናናል፣ እያያቸው ተስፋ ያገኛል፣ ቃል ኪዳን ይታየዋል፣ ሬንቦ ይታየዋል። እና በቃ ኮምፎርት ናቸው። ቤተሰብ ውስጥ ኮምፎርት ናቸው። ጓደኞች መካከል ኮምፎርት ናቸው። መጽናናት ነው የምታየው። ስድስተኛው የአልማዝ ባህሪ ከምንም ነገር በላይ ፒውር ነው። ፒውሪቲ ያለው። አሁን የወርቅ ብዙ ውስጡ ቆሻሻዎች አሉ አይደል? ፕሮሰስ ተደርጎ ነው። ዳይመንድ ውስጥ አለ ከተባለ ቆሻሻ ናይትሮጅን አለ። ከዛ ውጪ ፒውር ነው። እነዚህ በመከራ ያለፉ ሰዎች፣ አልማዝ ሆነው የተሰሩ ሰዎች የቂም ቆሻሻ አታገኝባቸውም። ይቅር ያለ ማለት ቆሻሻ አታገኝባቸውም። የዘረኝነት ቆሻሻ አታገኝ፣ ክፋት፣ ተንኮል፣ ምቀኝነት የሚባሉ ቆሻሻዎች አታገኝባቸውም። ፒውር ናቸው፣ ንጹህ ናቸው። ውስጣቸው ልባቸው ንጹህ ነው። ያ ደግሞ እጅግ የከበረ ነው። ስለዚህ ፒውሪቲ አላቸው ማለት ነው። 7ኛው የዳይመንድ ባህሪ ውድ ነው። በጣም ውድ ነው። አልማዝ የሚሸጥበት 4 ሲ የሚባሉ አሉ። ምን መሰለሽ? ካራት ያለው አልማዝ ካራት ልክ እንደ ወርቅ ካራት አለው አልማዝም። 2ኛ ከለር፣ 3ኛ ካቲንግ የተቆረጠበት መንገድ፣ ከዛ ክላሪቲ። 4 በእነዚህ 4 ሲዎች ይባላሉ። ዳይመንድ ውድ ነው፣ በጣም ውድ ነው። እነ ንግስት ኤልሳቤጥ እነ ንግስት ቪክቶሪያ የሚያረጉት አክሊላቸው ላይ ዘውዳቸው ላይ ያሉ ዳይመንዶች ቢሸጡ አንድ መርከብ ይገዛሉ። አዎ ከመርከብ በጣም ኤክስፔንሲቭ ነው። እነሱ ጭንቅላታቸው ላይ ያለው ዳይመንድ በመርከብ ይገዛል። እሱ ብቻ አይደለም፣ የተቀመጡበትን ዳይመንድ ሆነሽ ከተሰራሽ በኋላ የምትቀመጭበት ቦታ እንደዛ ነው። ከፍ ያለ ቦታ ነው። ማህበረሰብ ውስጥ የምትቀመጨው አክሊል ላይ ነው የምትቀመጨው። ዳይመንድ ዝም ብሎ እዛ በየሰርቻው ምናምን አይገኝም፣ ከፍ ይላል። ውድ ስለሆነ እንደዛ ነው። እነዚህ ሰዎች ውድ ናቸው። አይተሻቸው ሀብት ላይኖራቸው ይችላል። ቆንጆ መኪና ለአሁንኛ በህብረተሰቡ ሰው የሚገምትበት የሚነዳው መኪና፣ ልብሱ እኮ የሚለብሰው ልብስ እኮ ዲዛይነር ነው፣ የምትቀባው ሽቶ፣ የምትይዘው ቦርሳ ነው የሚባለው። እነሱ እንደዛ ላይሆኑልሽ ይችላሉ፣ ግን ውድ ናቸው። በቃ አንድ ጊዜ ብያለሁ። ዝም ብሎ የሆነ ሰው መጥቶ ሴት ከሆነች ዝም ብሎ ከሆነ ሀገር መጥቶ ዝም ብሎ አግብቶ ይዟት አይሄድም። አይቻልም። እንደዛ ውድ ነች በጣም። ቫልዩአቸው በጣም ውድ ነው። የተሰሩ ናቸው፣ ዋጋ የከፈሉ ሰዎች ናቸው። አንድ አልማዝ በጣም በጣም ውድ የሆኑ አልማዞች አሉ። ምናልባት ከአንድ ቢልዲንግ ጋር እኩል ሊሆን ይችላል ዋጋው። እና እነዚህ ሰዎች ከወጡ በኋላ ውድ ናቸው። በካቲንግ አልፈዋል፣ በፖሊሽንግ አልፈዋል። የከበረ ቦታ ይቀመጣሉ። ፎር ላይፍ ነው ከወጡ በኋላ። አሁን ይህ የምንለው ለምንድን ነው? ፕሮግራማችንን በተለያየ መንገድ የሚያዩ ኑሮ ጥያቄ የሚሆንባቸው ሰዎች አሉ። ምንድን ነው እሱ እየሆነ ያለው? እኔ ክፉ ሰው ነኝ ወይ አምላክስ ፈጣሪ ስለማይወደኝ ነው ወይ? ጓደኞቼ እዛ ናቸው፣ እኔ እዚህ ነኝ። ስቃዩ ማብቂያ የለውም። ፕሬሸሩ በጣም ከባድ ነው። ደግሞ ብዙ ዓመት ነው እንደዚሁ ሊያልፍ ነው ወይ ብለው የሚጠይቁ ሰዎች አሉ። እኛ መልሳችን ምንድን ነው? አይደለም፣ ያልፋል። በቮልኬኖ ተወጫለሽ፣ አንድ ቀን አለሽ፣ በቮልኬኖ ተወጫለሽ። በዚህ ሂደት ውስጥ ደግሞ አልማዝ ሆነሽ እየተሰራሽ ነው፣ ፕሮሰስ እየተደረግሽ ነው።
በጣም የከበረ ካራክተር የከበረ ፐርሰናሊቲ እየተሰራ ነው። ስለዚህ ኢንዲዩር አድርጉት። አቋራጭ እንደውም መንገድ አትፈልጉ። በዛ ውስጥ እለፉና አልማዝ ሆናችሁ ትወጣላችሁ። ስትወጡ ግን እጅግ በጣም ቅድም እንደተባለ ጠንካራ አሲድ የማያበላሻቸው እሳት የማያቃጥለው ስብዕና ነገር የማያቃጥለው ስብዕና ከዛ ብርሃን የሚያንጸባርቅ በትውልድ መካከል ኢንፍሉዌንሻል የሆኑ ሰዎች የሚሆኑበት ሲታዩ ሬንቦ የሚወጣቸው ቀስተ ደመና የሚወጣቸው ለትውልዱ ኮምፎርት መጽናናት የሚሆኑ ሰዎች ከዛ ደግሞ ንጹህ የሆኑ ምሳሌ የሚሆኑን በተለያየ ነገር ያልተያዙ ልባቸው ንጹህ የሆነ በጣም ውድ ሰዎችን እናፈራለን። ዳይመንድ ያላቸው ሀገሮች ሀብታሞች ናቸው። ሳውዝ አፍሪካ ዳይመንድ አላት። ሀብታም ከሆነችባቸው ምክንያቶች አንዱ ዳይመንድ ነው። ሳውዝ አፍሪካ የሆነው እንዴት መሰለሽ? አልማዝ እንዳላቸው አያውቁም ነበር። ከዛ አንድ ቀን አንድ ልጅ ሲጫወት አንድ ጠጠር አገኘና ለየት አለችበት። ለአባቱ አልማዝ ሳውዝ አፍሪካ አዜ ሆል ሳይሆን ኦሬንጅ ካውንቲ የምትባል ቦታ ላይ ከዛ ለአባቱ ወስዶ ሰጠውና ዳዲቺ ነገር ተለየችብኝ ብሎ ሰጠው። ያ አባት ወስዶ አስመረመረው። ከዛ ሲመረመር አልማዝ ነው። ከዛ መሬቱን ሲያጠኑት ለካ መሬቱ ላይ ፈሷል። መጥቶ ከቮልኬኖ አምጥቶ አፍሶታል። እሱ ማውጣት ጀመሩ። ፖሊሽ ማድረግ ካቴግ ምናምን መሸጥ ሀብታሞች ነው። ቅድም ያልነው ለዚህ ነው። ጠጠር የሚመስሉሽ ግን አልማዝ የሆኑ ሰዎች አሉ። ስታያቸው ባለባበሳቸው ኢምፕሬስ ያላረጉሽ በጣም ቆንጆ መኪና ያልያዙ ጠጠር የሚመስሉ ግን አልማዝ የሆኑ ሰዎች አሉ። ያንን አይደንቲፋይ ማድረግ ነው። አሁን አውቅ እንትን እለያለሁ። ሰዎችን አይቼ ምን ያህል ቫልዩ እንዳላቸው በደንብ እረዳለሁ። ስለዚህ ሳውዝ አፍሪካ አላት፣ ላይቤሪያ አላት፣ አይቮሪ ኮስት አላት። ይዋጉበት ነበር። ብለድ ዳይመንድ ይባል ነበር። ጦርነት ነበር እና እነዚህ ቦትስዋና አላት፣ ካናዳ አላት። በደንብ ሀብታም ከሆነችባቸው መንገዶች አንዱ ነው። ዳይመንድ አላት። አውስትራሊያ አላት፣ ብዙ ዳይመንድ አላት። ራሽያ አላት፣ ብዙ ዳይመንድ አላት። እና አሁን እኛ ሀገር የሆነ ቦታ አልማዝ ቢገኝ በአጭር ጊዜ ነው ታሪካችን የሚለወጠው። ምክንያቱም በጣም ኢዚ ነው። በቃ መጥቶ ተገልብጦ መሬቱ ላይ ፈሷል እና በዛ ነው ሀብታም የሆኑት። ይሄ የተፈጥሮ አልማዝ ግን ባይኖረን እንኳን አሉን የከበሩ ድንጋዮች የተሰሩ ሰዎች ግን ካሉን ብዙ አሁን ባልነው ፕሮሰስ አልፈው ብዙ ተምረው ህይወት አስተምራቸው ህይወት አሰልጠናቸው በመከራ ተኩለው በስቃይ ተውበው የወጡ ሰዎች ካሉን ሀብታም ነን። የሰው ሀብታም ነን። የፖለቲካ አመራሩ አካባቢ አልማዞች ቢኖሩ፣ ባለሀብቶቹ አካባቢ አልማዞች ቢኖሩ፣ ምሁራኖቹ አካባቢ አልማዞች ቢኖሩ፣ የተሰሩ ሰዎች ካሉን ሀገራችን መልካም ትሆናለች። ምክንያቱም ፐርሰናሊቲያቸው ትልቅ ነው፣ ፒውር ናቸው፣ የራሳቸው የማይገባ ሞቲቭ የላቸውም እና የሀገር ሀብት ናቸው ማለት ነው። ችግሩን መሰለሽ ዳይመንዱ ሲሰራ ታች አይደለም የሚሰራው። ሰው አያውቅም እንዴት እየተሰራ እንደሆነ። ስቃይሽን ያውቁልሽ ከወጣሽ በኋላ ነው የሚያዩሽ። እዛ ጋር ግን ብቻሽን ነሽ። ቃጠሎ፣ ፕሬሸሩ፣ ረጅም ጊዜ ያ ሲሰራ ሰው አያውቀውም። ከወጣሽ በኋላ ነው የሚያውቀውና ምን ይመስላቸዋል ሰዎች? እኔም ብዙ ነገሮች ውስጥ አልፌያለሁ። ግን አሁን የሚመስላቸው ግን ዝም ብለሽ ዘንጠሽ የምትዞሪ በቃ ፈራይንካኝ የምትይ ችግርን የማታውቂው ረሃብን የማታውቂው መከራን የማታውቂው በቃ ሁሉ ነገር ተደላድሎልሽ የኖርሽ ሽቶ እየተርከፈከፈልሽ የኖርሽ ያደግሽ ነው ይመስላቸው። that's not true። ያለዛ ፕሮሰስ እንዲህ አይነት ስብዕና አይመጣም። ግን አንቺ ያለፍሽበትን መንገድ የምታውቂው አንቺ ነሽ። እዛች ቦታ ነው የተሰራሽበትን ቦታ ታውቂያታለሽ። ከዛ ግን አሁን እነሱም ወገኖቻችን ያነሳው አሃ እንዲሉ ነው። አሃ ለካ ይሄ ነው፣ ለካ እያለፍኩ ያለሁት ይሄንን ነው፣ ለካ እየተሰራሁ ነው። ዝም ብሎ ስቃይ አይደለም። ዘመኑ መርዘሙም ደግሞ ለዓመታት መሆኑ በቃ በዚሁ እጨርሳለሁ ማለት አይደለም። አንድ ቀን አለ ቮልኬኖ፣ ታይሚንግ አለው፣ የሚፈነዳበት አለ፣ ሞጣበት አለ፣ ሻይን ማረግበት አለ ብለው እንዲጽናኑ እና እንዲጸኑ ነው።